የዚህች ልጅ መበላሸት ታዲያ እናንተ ምን አገባችሁ? ለካ እግዚአብሔር ለምንም አይነት ነገር ተገዢ እንዳትሆን አድርጎ ነው የሚያበላሽ። የእውነት ነው ያስደነገጠኝ የዚህ ሰው ንግግር። ይቅርታላላ አትልም እንቢ ካልክ እሳት ይበላል። ታዲያ አሁን አንተ ደጋሚ ነው ወይስ ሐዋርያ? እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። ኢየሱስ አጠገቤ ባይኖር ኖሮ ምን ሆን ነበር? ማንም ሰው ማየው ችግር ውስጥ ቁጭ ብሎ የሚያለቅሱ ሰዎች አሉ። ማንም ማይረዳቸው ሰዎች። አረ ያንተስ ይለያል፣ ክፋት በዛ። ኳት በሉኝና ፕራይቬሲ መሆን ያለበት ነገር አደባባይ ከወጣና ብሬክ አፕ ካደረገ ደስ ነው። የስንቶቻችን ህይወት የተቀየረው ይህ ሚስጥር ሲገባን። አንተ እግዚአብሔር አንተን ይቅር ማለት እንደማይችል ነው የሚሰማ። እለት እለት የበዛ ጸጋ ተባረካቡ። እግዚአብሔር እጁን አጠገብህ አረገ ማለት ለምልክት ነው የምትቆመው፣ እሱ ነው የሚሰራው። በኢየሱስ ስም ይህ ከአይምሮዬ በላይ ነው። በችግር እግዚአብሔር ላይ ኮምፕሌንት ታደርጋለህ? መኖር ራሱ እኮ መብት አይደል? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። መኖሪያ ቤትና የንግድ ሱቆችን መግዛት ይፈልጋሉ? እንግዲያውስ ቴምር ከ8 በላይ ሳይቶችን ሰርቶ አስረክቧል። አሁን ደግሞ ለናንተ በዚህ መልኩ ይዞላችሁ መጥቷል። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ክፉ አትበሉኝ፣ በመድኃኔዓለም ክፉ አትበሉኝና በቃ ፕራይቬሲ መሆን ያለበት ነገር አደባባይ ከወጣና ብሬክ አፕ ካደረገ ደስ ነው የሚለኝ። እንዴ ማለት ሪሌሽንሺፕ በጣም ማለት እግዚአብሔር እጅግ በጣም የሚፈልገው ነገር ነው። ባይዘው እግዚአብሔር ፋሚሊ የሚባለውን ነገር ያቀደበት ብሌሲንግ የሚባሉ ነገሮችን እዛ ውስጥ ነው ቁጭ ያደረገው እና ሰይጣን ደግሞ ስፔሲፊካሊ መምታት፣ ጄነሬሽን ማበላሸት፣ ብዙዎችን ተስፋ ማስቆረጥ፣ የአገልጋይን ቦታ መምታት የሚፈልገው እዚሁ ሪሌሽንሺፕ ትዳር የምትባለው አካባቢ እና እቺ ቦታ ሶሻል ሚዲያ ላይ እንደዚህ ሆንኩ፣ እንደዚህ ወጣው፣ እንደዚህ በላው፣ እንደዚህ ገባን እኮ፣ እንደዚህ ሆነልን እኮ ምናምን እያልክ እንዴት ነው ሻወር ማደርገው? በተቀዩ ቤተሰቦች ከባድ ነው። ጥፍሯ እንደዚህ ሲሆን እንደዚህ ሳደርግላ እንደዚህ ሶ ኤቭሪቲንግ እንኩ ይውልኝ እንኩ ብሎ እንዴት ለ100 ሚሊዮን ከዛ በላይ ህዝብ ይቀርባል? እሺ ሶሻል ሚዲያ እናት ሆኖ ለሁለት ከባድ ነው በነገራችን ላይ ይቀርባል። ኤቭሪቲንግ ይሄ ነገር ብዙዎቻችን ተነጋግረንበታል። ታርገው የምታስብላትን ነገር አደባባይ እንዴት ታወጣል? ሁሉ ነገሮች ፕራይቬሲ የሚባል ነገር አላቸው። ውስጥ የምትንከባከባቸው ደብቀ ከሰው አይን ደግሞ ሰው በጣም ክፉ ነው። ባይዘው ትዳር እያላት እኮ እያወቀ ልጅ እንዳላት እያወቀ ያንን ትዳር የምር ወዶም ሊሆን ይችላል ወይ ደግሞ ሰይጣን ተጠቅሞበት ምን ሊሆን ይችላል። ግን ለማፋታት ማይሄዶ የሆኑ መንገዶች ሰው በጣም ብዙ መንገዶችን ሄዳል። የምሬ ነው። ነገራችን ላይ ከዚህ ቀደምም ስንነጋገር ስለ ፕራይቬሲ ስፔሻሊ ክርስቲያኖች የሆነ ሪሌሽንሺፕ ውስጥ ሲገቡ የሆነ ነገር ስታደርጉ ምናምን ነገር ፕራይቬሲ የሚባል የራሳቸው የሚባል ነገር አሁን ከንግግሩ የተመቸኝ ደብቀ የምትንከባከበው ሪሌሽንሺፕ የሚያድግ ነገር ነው። ኢንቲሜት እየሆንክ ስትመጣ፣ እየተቀራረብክ ስትመጣ፣ እየተዋወቅክ ስትመጣ ምናምን ነገር ታሳድገዋለህ፣ አፕግሬድ ታደርገዋለህ። ወደ ትዳር ደግሞ ወደ እናትና ወደ አባትነት ያድጋል። እናትና አባትነትስ ወደ ሀያትነት ወደ በቃ የሚያድግ ነው ማለት ሰስቴናቢሊቲ ያለው ሰስቴን ያደርጋል። አት ዘ ሴም ታይም እግዚአብሔርም በትዳር ይጠቀማል። ሰይጣንም ደግሞ ትዳርህን ተጠቅሞ አት ዘ ሴም ታይም ክራሽ ሊያደርግ ሪሌሽንሺፕህን ተጠቅሞ ሊጥልህም ይሞክራል። ካፕል ኮንተንት የምትሰሩ ሰዎች እባካችሁ በቻላችሁ መጠን ስለ ሪሌሽንሺፕና ስለ ትዳር ፎልስ የሆነ ኢሜጅ ፕሮጀክት አታድርጉ። ልጁ ኩላሊቱን ከሰጠ በኋላ የአባትና ልጁ ሲገናኙ የሚያሳየው ቪዲዮ ከተለቀቀ በኋላ ብዙ ሰዎችን አነጋግሯል። እዚህ ጋር በቪዲዮ ላይ የምታዩት የአባት ለልጁ ኩላሊቱን ከሰጠ በኋላ ከነበረበት የሕክምና ክፍል ወጥቶ ወደ ልጁ
ይመጣል። እናም ታዲያ ለረጅም ጊዜ በኩላሊት ህመም ስትሰቃይ የነበረችው ልጁ አባቷ የሰጣት ኩላሊት ከተገጠመላት በኋላ እንዲህ ባለው ሁኔታ ሆና አባቷን ስትጠባበቅ ነበር። እናም እሱ ከመጣና ካገኘችው በኋላ እንዲህ ባለው ሁኔታ የተሰማትን ነገር ገልጻለች። እናም ብዙ ሰዎች ምን ቪዲዮ ካዩ በኋላ አባትነት እንዲህ ነው እስከ ጥግ ድረስ ዋጋ መክፈልን ያካትታል ብሎ ነበር። አስባችሁታል? ከሰውነታችሁ የሆነን ሰው እንዲኖር ብላችሁ አጉድላችሁ ሰጣችሁ የዛ ሰው የመኖር ምክንያት ሲሆን ማለት ነው። ገረመኝ የእግዚአብሔር ቸርነት፣ የእግዚአብሔር ምህረት፣ የእግዚአብሔር የፍቅሩ ባለጠግነት፣ የፍቅሩ ጥግ ነው በቃ የገረመኝ ማለት ነው። ማለት ሰው እንኳን ሆኖ አንድ ደካማ ሰው አንተ ልጁ ሆነ ሰርቫይቭ እንድታደርግ አንዱን ኩላሊቱን አውጥቶ ሰጥቶ ሰርቫይቭ እንድታደርግ እንድትተነፍስ እድሉን ሰጥቶ እግዚአብሔር ሕያውና ጻድቅ ጌታ ሆኖ ሳለ አንድያ ልጁን እስከ መስጠት ግን አስጨከነው። ታውቃላችሁ? ፍቅር የሚባል ነገር ያስጨከነው በኢየሱስ ክርስቶስ። አረ ጌታ ይለያል። በእግዚአብሔር ዘንድ የተወደድንበት በሰማይ ቤት የተወደድንበት ፍቅር አስገረመኝ። ለካ እግዚአብሔር ለራሱ አድርጎ ሲያበላሽ ለምንም አይነት ነገር ተገዢ እንዳትሆን አድርጎ ነው የሚያበላሽ። ስለዚህ እኔ ለምንም ነገር አልገረምም፣ አልደነቅም ከእግዚአብሔር ውጪ ማለት ነው። ምንድነው የዚህ እህታችን ንግግር ኦፌንድ ያደረጋችሁ? በጣም ብዙ ሰዎች ኦፌንድ ሆናችሁባት። በቃ እግዚአብሔር ለምንም እንዳልመች አድርጎ አበላሽቶኛል እንዴ! ለራሱ ሲል ያበላሻት በቃ እንዳትመች ዓለም ሊይዛት ሲሞክር እንድታዳልጥ ዓለም እሷን ሲያስባት ኮንፈርት እንዳይሰማው ዲስኮንፈርትድ እንዲሆን እንዴ! ይሄ እኮ በጣም እኮ ይሄ እኮ የሰማይ አጀንዳ ነው፣ የሰማይ ፍቃድ እኮ ነው። በሷ ለምድር እንዳትመች ተደርጋ በመበላሸቷ ሊደብራችሁ አይገባም፣ ቅር ሊላችሁ አይገባም። እንደው ሰይጣን የተጠቀመባችሁ ሰዎች ካልሆናችሁ በስተቀርና እንኳን ጌታ ኢየሱስ ክርስቶስ ለዓለም እንዳትመች አድርጎ አበላሸሽ። እናንተንም እዚህ ውስጥ ያላችሁ እንኳን ለዓለም እንዳትመቹ አድርጎ ጌታ አበላሻችሁ። የእውነት አሁንም ያላችሁ ለዓለም እንዳትመቹ አድርጎ ያበላሻችሁ ጌታ በቃ ማትጨበጡ ለዓለም ሁኑላት። ሁላችሁ ተሰብስባችሁ ምንም ብታወሩ እሺ በምናገለግለው በእኛ መንገድ ላይ እችን የምታክል ለውጥ አታመጡም። እሺ እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር አረዘው እናንተ ግን ትሮጣላችሁ። ስለዚህ ልጅ ነው አስተማሪ ነው። እሺ የፈለገ ይሁን እንጂ ሁለተኛ ክፍል ተማሪ፣ ሶስተኛ ክፍል ተማሪ፣ አምስተኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ሆነ እንጂ ብዙ አቅም የለም። እሺ ስለዚህ ብዙ ባንደፋፈር ዛቻና ማስወራሪያ ጥሩ አይደለም ወይ? ከኛው ጋር ቆሞ ስላሴን የማያውቁ እግዚአብሔር ሶስት አካል እንዳለው የማያውቁ ሰዎች አየ። ኦንሊ ጂሰስ የሚመስሉ ሰዎች አየ። እውነት ነው። ሁለተኛ እሺ በመካከላችን ሐዋርያት አሉ ብሎ የሚያምኑ ሰዎች መጡ። እነማን ስላቸው እስራኤል ዳንሳ የሚሉ ጉደኞች መጡ። አረ ተመችቶኛል። በቃ ኤዲተሩ ወርሺፕ ዞን አንደኛ እንዴ! ጭራሽ ግልጽ ወጥቶ ማስፈራራት ማስቦካት ጀመረ። እንዴ ጭራሽ ታስፈራራን ጀመረ። እንደው እስቲ ይሄው እዛ ያላችሁ ሁላችሁ ሰብሰብ ብላችሁ ጸልዩብኝ። እንደው እናንተ ጋር ካለው ጌታ እኔ ጋር ያለው ጌታ እስቲ እንደው ከበለጣችሁት ሰብሰብ ብላችሁ ጾም ጸሎትም ቢሆን ይዛችሁብኝ ጸልዩብኝ። በገዛ አዝሜ መቀስቀሴ ነው የሚሆንባቸው። ጠቅ ያደርጉናልና ልክ ቪዲዮ ስንሰራባቸው ደግሞ ይበሰጫጫሉ፣ ምናምን ይናደዳሉኛ። ማን ስለሆንክ ነው አንተ ማን ስለሆንክ ነው በሚተች ላይ ስህተትህን በነገረ ላይ እየወነበድክ እንዳለ እየቀጠፍክ እንዳለ እየዋሸ እንዳለ ሐሰተኛ እንደሆንክ የሚነግር ሰው ላይ ሐሰተኛ መሆን የገለጠው ሰው ላይ ደግሞ ስትጸልይበት ያንተ እግዚአብሔር ሄዶ ብዙ ነገሮችን የሚያበላሽ የውንብድና ስራ ጋር የሚተባበር አምላክ ያለ ነው እንደ ይመስላችሁ? አረ ፈጣሪን ፍራ። ተነቃቅተናል፣ መሸዋወድ አንችልም። የረጋ በልጁ በኢየሱስ ደም ነው የረጋ። ልጁ ለዓለም በመስጠት ነው ወዳጆች። ዓለም ለአገለም ልጁን ሞተው ልጁን እሱ ስለኛ ለሞተው የደቀቀው እኛ ስለምንድን ነው? እግዚአብሔር ገባውን የሰጠው ዝም ያለው እስኪሰቀል እስኪወገር እስኪሞት ድረስ ዝም ያለው በእርሱ መሞት እኛ ስለምንድን ነው?
አሜን የዘላለም ሞት የሚገኘው አሜን ከአብ ጋር የታረቅነው በእርሱ ነው። ወዳጆች መጽሐፍ እንደሚናገር ኢየሱስ ክርስቶስ በሞተ ጊዜ የቤተ መቅደሱ መጋረጃ እንደተቀደደ ወዳጆች እኔና አብ እንዳንገናኝ እኔና እግዚአብሔር እንዳናወራ በመካከላችን የጥል ግድግዳ ወይም የኃጢአት ግድግዳ የሚባል ነበረ። ኢየሱስ ግን በሞቱ ያኛውና ሃሌሉያ ሃሌሉያ። ልትመጻደቅ፣ ልትንጠባረር፣ ልትኮፈስ ትፈልጋለህ። ይሄ ነው ወንጌል። ይሄ ነው ወንጌል። እድሜ ያልገደበው ወንጌል ማለት ነው። አየ ጌታ በመጨረሻው ዘመን በወንድና በሴት ልጆቼ ላይ ከመንፈስ ያፈሳሉ ብሎ እንደተናገረ እያፈሰሰ ለመሆኑ ይሄው ምስክሮች በመጨረሻው ዘመን ሐሰተኞች ይነሳሉ ብሎ እንደተናገረው ይሄው እናንተ ደግሞ ምስክሮች ናችሁ። እናንተን አይተን ዘመኑ እንደደረሰ መለየት ቀሎናል። ከዚህ በኋላ የነቃ ህዝብ ምን ያደርጋል? ሉቃስ ምዕራፍ 12 ቁጥር 40 እንደሚለው ተዘጋጅቶ መኖር። ከጸልይ ብትፈልግ እግዚአብሔር ሆይ ዘመዶቼ ሁሉ ይዳኑ እንደ ጳውሎስ እኔን ከሕይወት መጽሐፍ ላይ አጠፋም። ማጠፋው አንተ ለመጥፋት የማትበቃ ሰው ሆነ ቀርቶ አይደለም። አንተማ ድሮ ራሱ ልጠፋ የሚገባ ሰው ነበርክ። ነገር ግን እግዚአብሔር ያንን እንጀራ ሊያጠፋው አይችልም። በልተዋል። ከርሱ የተነሳ ማጠፋ ጉድ ትሆናለህ። መጸለይ መብት ነው። ሰርዘኝ ብለህ ጸልይ። በዚህ ውስጥ ያጎላሁት አንተን አይደለም እንጀራውን ነው። አስተውለሃል? ዋው! እንዲህ ስናወራ እንደዚህ አሁን ስላንተ ጽድቅ ባወራህ ኖሮ ይመች ነበር። ወገኖቼ እስቲ እኛም ደግሞ በጾም በጸሎት ወደ ጽድቁ ለመግባት ብል ይመቻል። ስላንተ ታታሪነት፣ ስላንተ ጸላይ፣ ስላንተ ጾም፣ ስላንተ ብቃት ሲሰብክ እንደዚህ ነው ምትል ጉደኛ ነህ። እኔ ሰበኩ የእግዚአብሔርን ልጅ ኢየሱስን ነው። እሱ አንተ አይደለህም። እሱ የሕያው እግዚአብሔር ልጅ ነው። ያጎላውት እንጀራውን ነው በኢየሱስ ክርስቶስም። የሚገርም ነው። የሚገርም ሪቪሌሽን ነው የእውነት። በቃ መጉላት ያለበት በወንጌል መሃል መጉላት ያለበት በሽታው አይደለም መድኃኒቱ ነው። በቃ ደምቆ ሊታይ የሚገባ ከሩቅ ሲታይ በደንብ ጎልቶ በእኛ ላይ ሊታይና ሪፍሌክት ማግኒፋይድ ሊሆን የሚገባው መድኃኒቱ ነው። እንጀራ የሆነው ጌታ ነው። the crucified Jesus Christ እሱ ነው ሊታይ የሚገባው። የተሰቀለው ያ ንጹህ በግ ነው ሊታይ የሚገባው። ደሙን ያፈሰሰው በግ ነው ሊታይ የሚገባው። ኢየሱስ ነው በእኛ ላይ ሊታይ የሚገባው። አንተ የኃጢአተኝነት ስሜት ተሰማ። እግዚአብሔር አንተን ይቅር ማለት እንደማይችል ነው የሚሰማ። ያንተ ኃጢአት ከእግዚአብሔር ይቅርታ እንደሚበልጥ ነው የሚሰማ። እግዚአብሔር አንተን ለሰራው ስራ ይቅር ለማለት አቅም እንደሌለው ነው የሚሰማ። መጽሐፍ ምን እንደሚል ታውቃለህ? የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ይለዋል ኢየሱስን። ያንተን አይደለም፣ የዓለምን ኃጢአት በሙሉ ማስወገድ ይችላል። አይደለም ያንተን፣ የዓለምን ኃጢአት በሙሉ የማስወገድ አቅምና ብቃት ስላለው ነው እግዚአብሔር በክርስቶስ ኢየሱስ የተማመነው። ያንተ ኃጢአትማ እንዴት እግዚአብሔር አንተን ይቅር ማለት ካቃተውማ እግዚአብሔር መሐሪ አይደለም። መሐሪ ነው ይቅር ባይ ነው የሚባለው መስፈርት አያሟላም እግዚአብሔር። አይደለም ያንተን ዓለምን ሁሉ ካመኑበት ይቅር የሚል የሚያጥፍ የሚያድስ አምላክ ነው ያለን። እሱ ወዶ ይቅር ካለ አንተ ማትድበት ምክንያት ምንድነው? እግዚአብሔር ይቅር ይላል። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። ወደ እግዚአብሔር እቅፍ ተመለሱ፣ እግዚአብሔር ይምራችኋል። እንደዚህ አይነት ወንጌል ይናፍቀኛል። በቃ መስማት እፈልጋለሁ። በቃ እንደዚህ አይነት ወንጌል ቢሰበክ ነው ደስ የሚለው። እስከመች በቃ የሆነ ህመም ብቻ ተነግሩናላችሁ። እስከመች ፔናችንን ብቻ ተነኩብናላችሁ። ባገኛችሁት አጋጣሚ ሁሉ እንዲሆናችሁ አይደል ብቻ ለምን ትሉናላችሁ? እንዲህ የሆነላችሁም አለ። እንዲህ ራሱን አሳልፎ እስከ መስጠት እስከ ሞት እስከ መስጠት የደረሰላችሁ ጌታ አለ እያላችሁ የኢየሱስ ክርስቶስን አዳኝነት ንገሩን እንጂ የኢየሱስ ክርስቶስን ጌትነት አግሉልን እንጂ አድምቁልን እንጂ። እሱን ነው እኛ የምንፈልገው። እሱን ነው መስማት የሚናፍቀው ነፍሳችን። ስለ አዳኛችን ስለ ጌታችን በድካማችን ጊዜ ስለሚራራልን ሊቀ ካህናታችን ስለሱ ነው መስማት የምንፈልገው። ስለሱ ስበኩን፣ ስለሱ ንገሩን። እንዴ ርዕሱ እኮ አለቀባችሁ እንዴ? ጠፋባችሁ ርዕስ?
ካለቀባችሁ ቀጥሉ። ኢየሱስ ክርስቶስ ግን ለእንደኔ አይነቱ የሚያልቅ ርዕስ አይደለም፣ የዘላለም ቶፒኬ ነው። እግዚአብሔር እጁን አጠገብህ አረገ ማለት ለምልክት ነው የምትቆመው፣ እሱ ነው የሚሰራው። አንተ ለምልክት አለ ነው የምትባለው። መጨረሻ ላይ ሲወራስ የእግዚአብሔርና የጌዲዮን ሰይፍ ነው የሚባለው። እጅ ከኔ ጋር ነው። አሜን። አብረኙ ዞር ስል እጅህን ልየው፣ እየረዳኸኝ እንደሆነ ልወቅ። ከኔ ውጪ ያንተ እጅ እየሰራ እንዳለ ይታወቀኝ። እጅ በኔ ላይ ትውስድ። ከኔ ጥረትና ሲቃይ የዘለለ ነገር ይሰራ። አሜን። አንተ ስትሞት ከባዱ ይቀላል፣ ኃይለኛው ነገር ይወድቃል፣ በጣም ጠንካራው ይደክማል። እጅ ከኔ ጋር። አሜን። ያ ቤት አዲስ ሰው እንዳይመስል የቅዱሳት መጻሕፍት ዕውቀት አለ። እግዚአብሔር እጁን ልኮ ከነ ሙሴ ጋር ምን እንደሰራ ያውቃል። እጁን ልኮ ኢያሱ ጋር ምን እንደሰራ ያውቃል። ፀሐይን እያቆመ ነው የሰራው እግዚአብሔር እጁን ሲልክ። ዮርዳኖስን ቀጥ አድርጎ ህዝቡን አሳልፏል እግዚአብሔር። ነገስታትን ገሏል እግዚአብሔር። ኃይለኞቹን አሳልፎ ሰጥቷል እግዚአብሔር። እጁን ሲለምን ይሄ ሁሉ በእጄ የተሰራ ታሪክ ከኔ በፊት አለ። አዎ እኔ ራሴ ሰሰራ እንዳልገኝ ያው ታሪክ በኔ ይቀጥል። አሜን። በሙሴ የሰማሁት፣ በኢያሱ የሰማሁት፣ በመሳፍንት ዘመን በነ ጌዲዮን በነ ዮፍታሔ የሰማሁት እኔም ዘመን ላይ እሱ ይቀጥልልኝ እባክህ። እነሱ በአንተ እጅ መጥተው እኔ በራሴ ስታገል እንዳልገኝ የሚጻፍልኝ ታሪክ እጁ አብራው ነበረች ይባልልኝ። እስቲ አሜን በሏ። የእግዚአብሔር እጅ ከመጣ አንተን ዞር አድርጎ እሱ ነው የሚሰራው። እግዚአብሔር ከሰራ ደግሞ እርማት የለውም፣ ፍጹም ነው። መልሰ አታስተካክለውም። ትክክለኛ ነገር ነው የሚሰራው። የእግዚአብሔር እጅ ሲመጣ የእግዚአብሔር ስራ እርማት የለውም። እዚህ ጋር ተሳስተሃል፣ እዚህ ጋራ ልክ አልሰራም አይባልለትም። የእግዚአብሔር ስራ ፐርፌክት ነው። ሃሌሉያ። እርሱ ሲመጣ ቦታ ልቀቁለት። በቃ አንተ ካላችሁት ልቀቁለት፣ ስጡት በቃ ለሱ። እሱ ሲያልፍበት እንዴት ነገሮችን እንደሚያከናውንና እንዴት ከፊት መቅደም እንዳለበት ያውቃል እሱ። እንዴት ከፊት መውጣት እንዳለበት ያውቃል እሱ። ከፊታቸው ቀድሞ የወጣላቸው እንዴት በድል እንዳሻገራቸው፣ እንዴት ድልን እንዳቀዳጃቸው ሁላችንም የምናውቀው ጉዳይ ነው። እግዚአብሔር ይቅደምልን። አንዳንድ ችግርን እኮ ለቤተሰብ ብትነግሩት አይገባውም። ማንም ሰው ማያው ችግር ውስጥ ቁጭ ብሎ የሚያለቅሱ ሰዎች አሉ። አንቺ ጥጋብ ነው። ማንም ማይረዳቸው ሰዎች ቢያለቅሱ አይሰሙ፣ ቢያወሩ አይደመጡ። ሁሉ ጀጅ የሚያረጋቸው ዙሪያቸው ያለው ዙሪያ ገባቸው ፈራጅ የሆኑ ሰዎች ብዙ ናቸው። ከነዚህ ሁሉ ነጥሎ ሳታወሪው የሚገባው ሳትነግረው የሚሰማ ያለበት ሁኔታ የሚያክ የምታየውን ያየ የሰማኸውን የምትሰማ እልፍኝህ ይጠብቃል። እልፍኛ አደባባይ ላይ አይደል፣ እልፍኛችሁ ውስጥ የእናንተና የሱ ቦታ ተጠንቀቁ እህቶች። እነሱ ነው እየገፈተሩ ሰዎችን ጉድጓድ ይከተሉ። በርከክ ስትይ ፈጣሪሽ ባልሽ ነው ይላል። የማይሞተው ወዳጅሽ አጠገብሽ ቆሟል። ለዘላለም አምባሽ አብሮሽ የሚኖረው የማይከዳሽ የሚወድሽ የሚሳሳልሽ የሚራራልሽ ካንቺ ጋር ሁሉ ጊዜ መሆን የማይታክተው የሚፈልግሽ ህይወቱን አሳልፎ የሚሰጥሽ። ይሄንን አይተሽ ተነስተሽ በ70 ኪሎ ሰውዬ ራሴ ላጠፋለሁ አትይ። ይሄ መዛባት ነው። በረኪና ጠጣለሁ አትይ። በረኪና ጋር የሚወስድሽ ይሄ ሲጠፋ። እልፍኝ ስትዘጉ ዋናውን ታገኙታላችሁ። እልፍኝ ስትዘጉ ባለቤታችሁን ታገኙታላችሁ። ለምን እንደፈጠራችሁ ታገኛላችሁ። ያልሰጣችሁን አይጠይቃችሁ። ግራ አትጋቡ። የእናንተ ጌታ ይጠብቃል። አሜን። መቅደሱ ውስጥ ቁጭ ናፍቆ እስራኤልን ለመታደግ ህዝብ መረን ሲሆን ምናምንቴ ሰዎች ሲበዙ ሀገሩ ሲበላሽ መቅደሱ ክፍት ሲል ባለጌ አገልጋዮች ተፈጥረው ርስቱ ዱዱ ሲያራክሱት እግዚአብሔር መቅደሱ እያለ ሳሚ ገባ ውስጥ አየው። ፊቱ መጣ፣ መብራት አልጠፋ። መቅደሱ ሳሙኤል አለው ብድግ ብሎ ሮጠበት። አሁንም ሳሙኤል አለው ብድግ እያለ ይሮጣል። ፋይናሊ ኤሊ እግዚአብሔር እንደጠራው አወቀ። ኤሊ ሂድና እነሆኝ ይሰማህ ባሪያ ተናገር በላል። ይሰማሃል። በግሉ ሳሙኤል ገባና የመቅደሱን የእስራኤልን ሰምቶ ደበቅ በሉና ነገሮቻችሁን በእግዚአብሔር ፊት አቅርቡት። ሰሚ የሆነ ጌታ፣ የሚረዳ አምላክ እንኳን ፊት ለፊቱ ተንበርክከን አንብተን አልቅሰን አውርተነው እንዲሆንን እኮ እንዲህ ተበደልን እኮ እንዲያደረጉን እኮ ብለን አማረን አይደለም ሳንናገር
ካንደበታችን ቃል ሳይወጣ የሚረዳን አምላክ ነው ያለን። ከስትንፋሳችን ይልቅ የሚቀርበን ቅርቡ ወዳጃችን፣ ቅርቡ አፍቃሪያችን ኢየሱስ አለልን። ጌታችን አለልን። አትደንግጡ፣ አትሸበሩ። ሰው ላይረዳችሁ ይችላል። ሰው ላያዳምጣችሁ ይችላል። ሰው ጆሮ ላይሰጣችሁ ይችላል። ችላ ሊላችሁ ይችላል። ሰው ተጠቅሞባችሁ ሊጥላችሁ ሊሞክር ይችላል። ነገር ግን እግዚአብሔር ተጠቅሞ የሚጥል አምላክ አይደለም። እንደ ሰው ችላ ባይ አይደለም። እግዚአብሔር አይረሳችሁም። እግዚአብሔር አይጥላችሁም። ችግር እግዚአብሔር ላይ ኮምፕሌንት ታደርጋለህ እንዴ? መኖር ራሱ እኮ መብት አይደለም። አያለ እግዚአብሔር ፍቃድ የበላ የጠጣ ቀጥሎ ጌታ ቢፈቅድና ብንኖር ነው ይሄን የምናደርገው በሉ የሚል መጽሐፍ። አልፎም ደግሞ ጧት ከእንቅልፍ ስትነሳ ምህረቱ ደግፎ እንደነቃ ማሰብ አለብህ። ካለበለዛ ሁሉም መብት ስለሚመስል ታጉረመርማለህ። ካንተ የተቸገረ ሰው አይተህ ወይንም ደግሞ የታመመ ሰው አይተህ አይደለም እግዚአብሔርን ማመስገን ያለብህ። ለዛ ነው መጽሐፍ በሁሉ አመስግኑ የሚለው። ስለዚህ ቅዱሳን ማጉረምረም አይሆን። ጌታ ኢየሱስ ክርስቶስ ዘመንህን ይባርከው። ይቅር ትላለህ አትልም? እምቢ ካልክ ይበላሃል፣ እሳት ይበላሃል፣ ጠላት ይበላሃል፣ ዘመንህ ይበላል፣ ያለ ዕድሜ ታረጃለህ። እግዚአብሔር ካየልህ ፕሮግራም ወደ ኋላ ትቀራለህ። ይቅር በል ቤተሰብህን፣ እናትህን፣ አባትህን ይቅር በል፣ ጓደኞችን ይቅር በል፣ አብረህ የምታገለግለውን ሰው ይቅር በል፣ መንግስት ይቅር በል፣ ይቅር በል። በደል እየቆጠርክ እንዳጠፋ ስለ ግሎሪ እያወራህ ይቅርታ ሳታደርግ መሄድ አትችልም። በህይወቴ ውስጥ እስቲ ቆይ ይቅር ያለ ተባባልኩት ሰው ማን አለ? አስቀይሜው ችላ ያልኩት ሰው ማን አለ ምናምን ብዬ ማሰብ ጀመርኩኝና ምናልባት በስልክ ከናንተ ጋራ የመገናኘት እድሎች ላይኖሩኝ ይችላሉ። ከናንተ ጋራ የመነጋገር እድሎችን ላላገኝ ይችል ይሆናል። እናንተም እኔ ላይ ቅር ተሰኝታችሁብኝ፣ እኔም እናንተ ላይ ልቤ ተይዞባችሁ በብዙ አይነት ሲቹዌሽን በብዙ አይነት አለመግባባቶች የተደባበረን የተቀያየምን ሰዎች ልንኖር እንችላለንና እንዲሁ ምናልባት በአፍ ወለምታም በድፍረትም በጭካኔም እናንተን የበደልኳችሁ በደል ካለ ይቅር በሉኝ። ይቅርታ መጠየቅ የምትፈልጉትንም ሰው ይቅርታ ጠይቁ። ምክንያቱም ክርስትና ከይቅርታ ጋር አብሮ የሚሄድ ነገር ነው። ምክንያቱም ከይቅርታ ነፃ የወጣ አይደለም ክርስትና። እኛም ይቅር ተብለን ነው። የተማረ ሰው ብዙ የተተወለት መተላለፍ ኃጢአት የተረሳችለት አንተም ቢያመሰግን ቢልስ ጎንበስ ቀና አሳነሰብህ እንጂ መቼ በዛና ብለን እየዘመረንማ ይቅር አለመባባል አንችልም። ምክንያቱም እኛም የተማርን ሰዎች ነን። ምህረት የበዛልን ምህረት የተደረገልን ሰዎች ነንና ለበደሉንም ለበደልናቸውም ይቅር መባባሉ የክርስትና ባህሪ ነው ብዬ አስባለሁኝ፣ አምናለሁኝ። መንፈስ ቅዱስ ኃይል የሚገለጠው ሞገስን የሚሰጠው ለማን ነው? ሰውን መውደድ ብቻ ሳይሆን ለምትወደው ሰው ወንጌልን ይሰጣበት። ፍቅር ብቻውን ምን ያደርጋል? የዘላለም ሕይወት እንዲያገኙ የእግዚአብሔር ልጅ ክርስቶስና የመስቀሉ ሚስጥር ካልነገርከው ከሞት አይደለም። ሰውን ወደህ ወንጌል ከነገርከው መንፈስ ቅዱስ ላይ ይጀምራል። ሰውን የሚጠሉ ኩርፊያ፣ ቂም፣ በቀል፣ ጥላቻ ባለበት ወንጌል ሳይሆን ሌላ አጀንዳ ያለው ጉባኤ በደንብ ግብ ሲገባ ነው የሚያስታውቀው። ክብድ ነው የሚለው መላእክቶች ጥቅጥቅ ይዘው የሚቀመጡት አይደለም። ድርቅ ብለህ እንደገባ ድርቅ ብለህ በጌታ በኢየሱስ ስም የሚመክራችሁ ሰው አያሳጣችሁ። የሚመክራችሁ አስተማሪ፣ የሚገጽጻችሁ ሰው አያሳጣችሁ። ጌታ የእውነት እነዛ ሰዎች ዛሬ ላይ በህይወታችን ትልቅ ቦታ አላቸው። ዛሬ ላይ በህይወታችን ትልቅ በቃ የምናመሰግናቸው ሰዎች ናቸው። ምክንያቱም እነሱ እኛም በመቆጣታቸው እኛም በመገጸጻቸው ከብዙ ነገር ራሳችንን እንድንጠብቅና እንድንታቀብ ረድተውናል። ተባረኩልን፣ እንወዳችኋለን። የምትገጽጹን የምትቆጡን ሰዎች። ማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። የዚህ ፕሮግራም የክብር ስፖንሰር በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንት ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንልዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ